የኃይሌ ሆቴሎችና ሪዞርቶች ግሩፕ በደብረ ብርሃን ከተማ በ1.9 ቢሊዮን ብር ያስገነባውን ባለ 4 ኮከብ ሆቴል አስመርቋል። ሆቴሉ ለከተማዋ ቱሪዝምና ኢንቨስትመንት እድገት እንዲሁም ለወጣቶች ስራ ዕድል የላቀ ሚና ይጫወታል ተብሏል። ዮናስ ታደሰ ተጨማሪ ዘገባውን አዘጋጅቷል። የሀገራችን ሰንደቅ ዓላማ በዓለም ከፍ ብሎ ሲውለበለብ ሻለቃ ኃይሌ ገብረስላሴ በላቡ ደማቅ ታሪክን ጽፏል። አሁን ደግሞ በሀገር ውስጥ ኢንቨስትመንት የራሱን የሆነ የታሪክ አሻራ እያኖረ ነው። በዛሬው ዕለት የኃይሌ ሆቴልና ሪዞርቶች ግሩፕ 11ኛውን መዳረሻ በታሪካዊዋ የአጼ ዘርዓ ያዕቆብ ከተማ ደብረ ብርሃን አስመርቋል። ኃይሌ ሆቴሎችና ሪዞርቶች 11ኛ መዳረሻችን ነው። እዚህ በውዋ ደብረ ብርሃን ምንም እንኳን ይሄኛው ፕሮጀክታችን ትንሽ ዘግየት ቢልም ከሌሎቹ በጣም በምንፈልገውና ባቀድነው መሰረት ተሳክቶልን የሰራነው ነው። ኃይሌ ሆቴሎችና ሪዞርቶች የዛሬ 16 ዓመት ማለትም እንደ አውሮፓውያን አቆጣጠር 2010 ዓ.ም ጀምሮ የመጀመሪያውን ሐዋሳ ከተሰራን ጀምሮ ዛሬ 11ኛ መዳረሻችን ላይ ደርሰናል። በሆቴል ምርቃቱ የተገኙት የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ በድሉ ብሸት ይህ ሆቴል ለከተማዋ ውበት ብቻ ሳይሆን ዓለም አቀፍ ደረጃውን የጠበቀ አገልግሎት ለመስጠትም ፋይዳው የጎላ ነው ብለዋል። ደብረ ብርሃን በአሁኑ ወቅት በኢትዮጵያ ፈጣን እድገት እያስመዘገቡ ካሉ የኢንዱስትሪ ማዕከል ቀዳሚ ናት። በመሆኑም ይህ ሆቴል መከፈቱ ለኢንዱስትሪ ባለቤቶች፣ ለባለ ሀብቶች ምቹ የሥራ አካባቢን ይፈጥራል። ለሀገር ውስጥና ለውጭ ሀገር ቱሪስቶች ዓለም አቀፍ ደረጃውን የጠበቀ መስተንግዶና አገልግሎት እንዲያገኝ ያግዛል። እንዲሁም ለዓለም አቀፍ መሰብሰቢያዎችና የንግድ ልውውጦች ምቹ በመሆኑ የከተማዋን የኢኮኖሚ እንቅስቃሴ በእጅጉ ያፋጥነዋል። ለዜጎችም የሥራ ዕድል በመፍጠር ትልቅ አስተዋጽኦ ያደርጋል። የሰሜን ሸዋ ዞን ዋና አስተዳዳሪ መካሽ አለማየሁ ታላቁ ሻለቃ ኃይሌ ገብረስላሴ በይቻላል መንፈስና መርህ ይህንን ታላቅ ስራ እውን ስላደረገ ምስጋና ይገባዋል ነው ያሉት። ሻለቃ አትሌት ኃይሌ ገብረስላሴ ይቻላል የማይቻል ነገር የለም በሚል አባባሉ ይታወቃል። ሁሉም ነገር ይቻላል። እንዲቻል ግን መራራውን ጉዞ መጋፈጥ፣ የማያቋርጥ ጥረት ማድረግ እና ለጣፋጩ ድል መድረስ የሸዋ ኩራት የሆነ ሆቴል ባለቤት ስላደረከን ከልብ በመነጨ ስሜት በሸዋ ሕዝብ ስም አመሰግናለሁ። በ1.9 ቢሊዮን ብር ወጪ የተገነባው ይህ ሆቴል 123 ማረፊያ ሆቴሎች፣ 6 ዘመናዊ አዳራሾች፣ ደረጃውን የጠበቀ ጂምና ሌሎችንም ያካተተ ሲሆን ሆቴሉ ሙሉ በሙሉ ወደ ስራ ሲገባ ለ300 ሰዎች የስራ ዕድልን ይፈጥራል።